ፈጽምልኝ አለ። ምንድነው አለ። መቼ ነው መሞት? ወዳጅ አይደለው ነገር እንጂ አለ። እግዚአብሔር ምን አለው? ካንተ በፊት ለተነሱ ለማንም ይሄንን አልነገርኩም፣ ላንተ ግን እነግርሃለሁ። አንተ የምትሞት ዓርብ ነው አለ። የትኛው ዓርብ አለ? ተሰወረው። አይ ቀጣዩ ዓርብ ናት ብሎ መግነዙን አዘጋጅቶ በደንብ አድርጎ አጣጥቦ ገላውን ታጥቦ እንደሚገነዘው እንደዚህ አድርጎ ሲጠብቅ ዓርብ መሽቶ ይነጋል። አይ የሚቀጥለው ዓርብ ነው የሚቀጥለው ዓርብ ነው እያለ 2 ዓመት ሲገነዝ ይፈታል። አንድ ቀን አይ ጌታዬ ትቶታል ብሎ ወደ ሲና እየሄደ ይጸልይ ነበርና ናባውን የተቀበረ በምድረ ሞዓብ ግን ወደ ሲና በእግዚአብሔር ረድኤት እየሄደ ይጸልይ ነበርና እዚያ ሲጸልይ አንድ ችግር ገጠመው። አዝኖ ተመለሰ። ወደ ናባው ተራራ ሲወጣ ሌሊት ገና ሳይነጋ ነበርና ሊጸልይ ሲል ከዚያ ላይ 3 ሰዎችን ያያል። መቃብር ይቆፍራሉ። ምን ሆናችሁ ነው? ሰው ሞቶብን። አረ ልርዳችሁ እንጂ የዋህ አይደል? እዛ በረሃውን ማን መቃብር ይቆፍራል? አብሮ ሲቆፍር ለመለካት ሲቸገሩ አያቸው። ምን ሆናችሁ ነው? እንዲያው ለመለካት ቸገረን። እንዲያው እኛ ደግሞ ቁመታችን ዘለግ ያለ ነው፣ አንተ እንደሚያክ እንዲያው ልከኛ ነው ትለካልን አሉት። እሺ ይሁሉ አይጠረጥርም። ውስጥ ሲገባ ማን አለ? ሊቀ መላእክት ቅዱስ ሳሙኤል አለ። መልአከ ሞት የሚያዘው ሰው አይደል? እያችሁ መልአከ ሞት እሱ እንዳያስደነግጠው መጀመሪያ እኮ ቅድም ሲና ላይ ብያችሁ የለ መልአከ ሞት አስደንግጦ መልሶታል እዚህ ላይ። አሁን ግን ሳሙኤል አገኘው። ከዚያ በሕያው እግዚአብሔር ይዤሃለሁ እንዳትነካኝ። ለምን ሲለው ሳልሰናበት። የሚገርማችሁ እናቱ እስከዚያ ደርሳለች። ይካብድ በጣም አርጅታ እናቴ ሳልሰናበት ልጆችን ባለቤት እንዴት ብሎ ይሆናል ብሎ አለው። ወዲያውኑ ሚካኤል ገብርኤል ከውጭ የሚቆፍሩት እኮ ሚካኤልና ገብርኤል ናቸው። ቅዱስ ሚካኤልና ቅዱስ ገብርኤል ናቸው ቆፋሪዎች። ኋላ እግዚአብሔር ተወው እንጂ ተወው ይሰናበት፣ ፈቃዱን ሙላለት፣ 3 ሰዓት ስጠው አለው። ወረደ። መሀል መንገድ ላይ አለቀሰ። ለምን ወደ እናቴ ብሄድ ባለቤቴ ወደ ባለቤቴ ከሁሉም ትደርሳለህ፣ ሄድ ወደ እናት መጀመሪያ ወደ ወለደች ያለው። እናቱን ሄዶ እግሯን ሳማት እና ፊቱ በጣም ደንግጦ አይተው ምን ወንክ ልጅ አለችው። ልሞት ነው አላት። በጣም ተገርማ ልጄ 570 ጊዜ ከእግዚአብሔር ጋር ያወራ ልትሞት ነው? ፊት በእግዚአብሔር ብርሃን የሚያበራ ልትሞት ነው? እንዴት አንተ ትሞታለህ አለች። አይ እናቴ ሆኖም እኮ ሰው ነኝ። እሷን ተሰናብቶ ወደ ሚስቱ ሄደ። እሷም እንደዚሁ አለችው። ኋላ መጨረሻ ላይ በጣም ሲያለቅስ ጌታችን እግዚአብሔር መጥቶ ሙሴ ምኑ ነው ሞት አስፈራ ሆነሉ? ኧረ ጌታዬ አንተስ ትወስደኝ ለምን እፈራለሁኝ? እና አለው ልጆቼ ለማን አደራ ይሆኑ ብሎ አለ። ነጥቆ ወስዶ ባህር ኤርትራ ዳር አደረሰው። ባህሩን በበትር ምታለው መታው። ሲከፈል ድንጋይ ድንጋዩን ምታዋለው መታው። ቢከፈል እዚያ ውስጥ አንዲት ቅጠል በቅላ አንድ ትል ያችን ቅጠል ይመገባል። አስቡት። ከባህር ኤርትራ ውስጥ ድንጋይ፣ የድንጋይ ውስጥ ቅጠልና ትል። ለዚህ ትል ራርቼ የምመግብ ለወዳጄ ለሙሴ ልጆች ለአልዓዛርና ለጌርሶም አይሆንም ብለኝ ነው አለ። ኧረ ጌታዬ ይቅር በለኝ እውነትህን ነው አለ። ተመልሶ ሄዶ እዚያች መቃብር ውስጥ ሲገባ ሳቁል ና በል ውሰድ ንብረትን። ሚካኤል ገብርኤል ቀበሩትና ቦታውን መሬቱን ሜዳ አደረጉት፣ ምልክት እንዳይኖር። ለምን? ኢያሱ ሲያስረክበው መቃብርን አታገኝም ግን ወደ እግዚአብሔር ፈጣሪ ሌርኒ ብሎ ተሰናብቶታል። ኢያሱ ሲያለቅስ ህዝቡ ይጠይቁታል። ምን ሆነ ሲባል ይሰማሉ። እነሱ ቢራወጡ ያገኙት። እንደዛ ሲባባሉ ማን ያህል አጅሬ ጸላይ ሰናያት አይቶ የለ ከረከት። ለምን? እስራኤላውያን ክፋታቸውን ስለሚያውቅ እግዚአብሔርን ትቶ ሙሴ እንዲያመልኩለት ይፈልጋል። ልብ በሉ። ምክንያቱም ፍጡር ማምለክ በእኛ በጣም ነውር ነው። ሃይማኖት በእስራኤልም በጥንቱም በእኛም ፍጡር አይመለክም አይደል? እናከብራለን እንጂ ፍጡራንን አናመልክምና ሊያሳያቸው ሲል መሀል ላይ ሰይፉን መዞ ማን ከችላል? ሚካኤል። ሁልጊዜ የቅዱስ ሚካኤል ወርኃ በዓል የሚነበበው አለ የይሁዳ መልእክት ምዕራፍ 1 ቁጥር 9 ጀምሮ ያለው ወይቤሎ ይስከ እግዚአብሔር ምን ይበላለው? ይገስጽ ብሎ አብኖ አጥፍቶታል መቃብሩን። እስካሁን ድረስ የሚገርማችሁ ለምልክት ለታምር የቅዱስ ሙሴ መቃብር አይታወቅም። በተመራማሪዎች ብዙ ሞክረዋል። እስራኤላውያን በጣም ይፈልጉታል አይደል? የለም ቅዱሳን